ያልተመገበን ሰውነት በቂ ነገር ያልሰጣችሁትን ሰውነት ክብደት ማንሳት ቀልድ ነው የሚሆነውና መጀመሪያ ምግባችሁን አስተካክሉ። ቀስ እያላችሁ ስፖርት ስሩ፣ የጡንቻ ስፖርቶችን ስሩ ነው። አሁንም አትሳሳቱ። ስቲል ይሄን ፕሮግራም እየሰሙ ያሉ ትላልቅ ሰዎች፣ በኔ እድሜ ያሉ ትላልቅ ሰዎች ምንድን ነው የሚለው ደግሞ ክብደት አንሱ ይለናል እንደ እያሉ ነው ቁጭ ብሎ። ምን ላድርግ ታዲያ? ከቤት መውጣት ሲያቅተን፣ ራሳችንን መንከባከብ ሲያቅተን፣ ራሳችንን መመገብ ሲያቅተን፣ ራሳችንን ምናልባትም መጸዳጃ ቤት ደርሰን መመለስ ሲያቅተን ህይወት እያበቃ ነው ማለት ነው። ዛሬ ላይ እያንዳንዱ ጤናችሁ ላይ የምታደርጉት ኢንቨስትመንት ነገ መልሶ ይከፍላችኋል። በሽንት ውስጥ ፕሮቲን አለ ማለት ሲሪየስ ነው። እንደ ቀላል ነገር አድርገህ ማየት የለብህም። ከምግብ በኋላ 10 ደቂቃ 15 ደቂቃ ወክ አድርጉ፣ የነገ ኢንቨስትመንት ነው። ቆንጆ እንቅልፍ ተኙ፣ የነጋችሁ ኢንቨስትመንት ነው። ነጋችሁ ላይ እየሰራችሁ ነው ማለት ነው። በ50 ዓመታችሁ፣ በ60 ዓመታችሁ፣ በ70 ዓመታችሁ፣ በ80 ዓመታችሁ፣ በ90 ዓመታችሁ ክብደት አንሱ። አንድ ሰው ግን ክብደት የሚያነሳ ከሆነ የስ ዲማንድ አለ፣ ፍላጎት አለ፣ ከፍተኛ ጫና እየመጣ ነው። ጡንቻ ሲግናል ግሮ አርግ እደግ የሚል ሲግናል ስለሚያገኝ ጡንቻ ይመጣል። ሜታቦሊክ ሪኮምፕ 50 ዛሬ ተጀምሯል። እንግዲህ ሜታቦሊክ ሪኮምፕ 100 ድረስ ነው እንሄዳለን ብለን ያሰብነው 50ኛ ላይ ደርሰናል። ሜታቦሊክ ሪኮምፕ ምንድን ነው? ሜታቦሊክ ሪኮምፕ አንድ ሰው ትክክለኛ ባልሆነ የአኗኗር ዘይቤ፣ ትክክለኛ ባልሆነ አመጋገብ፣ ሌላም የላይፍ ስታይል ምንላቸው ነገሮች ተደምረው ሰውነቱ በወጣትነቱ በጉርምስናው ከነበረበት ሽፍት ያደርጋል ቀስ እያለ። ምን ማለት ነው? ሰውነቱ እያነሰ ጡንቻው እየቀነሰ እየሟሸሸ አጥንቱም ቫይታል ስትራክቸሮቹም በሙሉ እየቀነሱ በተቃራኒው ፋት ይጨምራል። ፋት ጻፉ፣ ፋት እያላችሁ ፋት ይጨምራል። ፋት መጨመር ብቻ ሳይሆን እንደምታውቁት ፋት ለሁሉም ክሮኒክ ነን ኮሚኒኬብል ዲዚዞች ወይም ደግሞ በተለምዶ ተላላፊ ያልሆኑ ህመሞች ወይ በሽታዎች ለምንላቸው ነገሮች ባክቦን ነው። ፋት ይመጣል። ከምን የመጣ? ሮንግ ከሆነ ላይፍ ስታይል፣ ትክክለኛ ካልሆነ አመጋገብ፣ ትክክለኛ ካልሆነ አኗኗር፣ በቂ የሆነ እንቅስቃሴ አለማድረግ፣ በቂ የሆኑ የጡንቻ ስፖርቶችን ካለመስራት፣ በዛው ላይ ሮንግ ምግብ ሰውነትን በተደጋጋሚ ለረዥም ዓመታት በመመገብ ሰውነታችን ኮምፕሊትሊ መሆን ካለበት ባላንስድ የሆነ የፋትና ከፋት ውጭ የሆነ ሰውነት ይዛባና ፋት እየጨመረ ከስብ ውጭ ያለ ሰውነታችን እያነሰ ይመጣል። ሜታቦሊክ ሪኮምፖዚሽን የዚህ ተቃራኒ ነው። ሜታቦሊክ ሪኮምፖዚሽን እንዴት አድርገን ራይት ምግብ እየበላን የተስተካከለ ላይፍ ስታይል እየኖርን እየተንቀሳቀስን ሰውነት እየገነባን ፋትን ዝቅ እናደርጋለን ነው። ምክንያቱም ፋት ሲቀንስ ስኳር ይቀንሳል፣ ፋት ሲቀንስ ግፊት ይቀንሳል፣ ስፔሻሊ ኤሴንሻል ሃይፐርቴንሽን። ፋት ሲቀንስ ፋቲ ሊቨር ይቀንሳል፣ ኖርማል ያልሆነ የተዛባ ሊፒድ ፕሮፋይል በተለምዶ ኮሌስትሮል የምንለው ይስተካከላል። ፋት ሲቀንስ ክሮኒክ ሎ ግሬድ ኢንፍላሜሽን ከሜታቦሊክ ኢሹዎች ጋር የተያያዘ ይቀንሳል። ዩሪክ አሲድ ኦቨር ፕሮዲስ አይደለም ማስወገድ ያቃተን ሰዎች እና ስቶር እያደረግን ያለን ሰዎች ዩሪክ አሲዳችን ኖርማል ይሆናል።
ፋት ስንቀንስ ብሬን ፎግ ይጠፋል። ሻርፕ የሆነ እይታ ይኖረናል። ፋት ሲቀንስ እንቅልፋችን ቆንጆ ይሆናል። ኢነርጂያችን ቆንጆ ይሆናል። ሙዳችን ቆንጆ ይሆናል። ሁሉም ነገር ፐርፌክት ይሆናል። ስለዚህ ቦዲ ሪኮምፖዚሽን ይሄ ነው። አንድ ሰው ትክክለኛ በሆነ መንገድ ሰውነቱን ቅርጽ ማስተካከል ከፈለገ ቦዲ ሪኮምፖዚሽን ሰውነት ማስተካከል በሚለው አማርኛ እናምጣውና የተለያዩ ሮንግ የሆኑ መንገዶችን መከተል የለበትም። አንደኛው ነገር ከፍተኛ በሆነ ረሃብ ምግብ ቀንሶ ራሱን በከፍተኛ ረሃብ መጉዳት የለበትም። ይሄ መንገድ ምንም እንኳን ሚዛን ላይ የሰውነት ሚዛን እንዲቀንስ ቢረዳም ሮንግ በሆነ መንገድ በመሆኑ ሰውነት እየተጎዳ ፋት ብዙም ላይቀንስ ይችላል። አላማው ፋት እየቀነስን ሰውነት መገንባት ሆኖ ሳለ እንዳለ ነው የምናልቀው። ያ ማለት ትንሽዬ የሳሳ ሰውነት ያለው ለምንም አይነት ተጋላጭ የሆነ ሰውነት ይኖረናል ማለት ነው። ሌላው ለረጅም ጊዜ መጾም፣ ሙሉ በሙሉ ምግብን ማቆም እንበለው። መጾም ከምንል ሙሉ በሙሉ ወይ ውሃ ይጠጣን ለረጅም ጊዜ ከምግብ ጋር መጣላት ማለት ነው። ይሄም ፋስቲንግ የተለያዩ ጤና ቤኔፊቶች ቢኖሩትም በተለይ ኢንተርሚተንት ፋስቲንግ 24 ሰዓት ውስጥ በተገደበ ሰዓት እየበላን የማንበላበትን ታይም ረዘም ማድረግ በሕክምናም የሚደገፉ የጤና ጥቅሞች ቢኖሩትም ለረጅም ቀናት ያለ ምግብ ሙሉ በሙሉ መቆየት በተለይም በቂ ፕሮቲን ለሰውነት ሳይሰጡ መቆየት ብዙ ነገር ሊያመጣ ይችላል። ስለዚህ ትክክለኛ የሆነ ቦዲ ኮምፖዚሽን በቂ ፕሮቲን እየተመገብን አት ሴም ታይም በተለይ ከፍተኛ ኤነርጂ ዴንስ የሆኑ ከፍተኛ ፕሮሰስድ የሆኑ ካርቦሃይድሬቶችን እና ፋቶችን በተለይ ምግብ ላይ የሚጨመሩ ዘይትና ቅቤዎችን ሊሚት ማድረግ ይጠይቃል። የፋት ሶርሳችንን ከሪል ምግቦች ማግኘት ይጠይቃል። ከነ አቮካዶ፣ ከነ ሰሊጥ፣ ከነ ተልባ፣ ከነ ቺያ ሲድ፣ ከነ ኦርጋኒክ ፓስተር-ሬዝድ እንቁላል ወይ ኤግስ፣ ከውቅያኖስ አሳዎች ከነዚህ ማግኘት ይጠይቃል። ሄልዚ ካርቦችን ደግሞ ከነ ቬጂቴብልስ፣ ከነ ፍሩትስ፣ ከነ ሌጊዩምስ ወይም ጥራጥሬዎች፣ ከነ ሆል ግሬን ማግኘት ይጠይቃል። ፕሮቲን ደግሞ ዋና ቤዝ መሰረት እንዲሆን ይጠይቃል። በዚህ መንገድ ከሄድን ትክክለኛ የሆነ ሻል ያለ ሰውነት ይኖረናል፣ አነስተኛ የሆነ ፋት ይኖረናል። ይሄን ተከትሎ ሜታቦሊክ ኢሹዎች ይስተካከላሉ፣ ወደ ኖርማል ሊመጡ ሁሉ ይችላሉ። ይሄ ነው ቦዲ ኮምፖዚሽን። የዛሬው ደግሞ የዚሁ አካል ሆኖ ኢት ቢግ ኮመንት ላይ ጻፉ። ኢት ቢግ ሊፍት ቢግ። ኦኬ ኢት ቢግ ሊፍት ቢግ። በቂ ፕሮቲን ይመገቡ፣ ክብደት ያንሱ ነው የሚለው። እንግዲህ እስከ ዛሬ የመጣንበት መንገድ ፕሮቲን ኮር ነው የሚሆነው። እያንዳንዱ ሰው በቀን ማግኘት ያለበትን ፕሮቲን በበቂ መጠን ማግኘት መቻል አለበት። ዲስትሪቢዩሽን አለው። የመጀመሪያ ምግብ ላይ፣ ሁለተኛ ምግብ ላይ፣ ሶስተኛ ምግብ ላይ በቂ ማግኘት መቻል አለበት። ፕሮቲን ትርፍ ማስቀመጫ የለውም። ሰውነታችን በየቀኑ ማግኘት መቻል አለብን። ይህን ሁሉ ሰዎች ግንዛቤ አግኝቷል። ፕሮቲን በቂ ማግኘት ብቻ ሳይሆን ከፕሮቲን ጋር ኳሊቲ ካርቦችን ኳሊቲ ፋት እንዴት እንደምናገኝ በደንብ ግንዛቤ አግኝታችኋል። አሁን ደግሞ ሰውነት ፕሮቲን ስለበላን ብቻ አይገነባም። ሰውነት ፕሮቲን ስለበላን ብቻ አይገነባም። ብዙ ጊዜ ሰዎች ፕሮቲን ሲባሉ ሰውነት ለመገንባት ነው የሚሉት። ኖ ፕሮቲን ላይክ እንደ ግብአት ነው። ቤት ለመገንባት ብሎኬት እንደማቅረብ ማለት ነው። ቤት ለመገንባት ብሎኬት ስላቀረብን ቤት አይገነባም። ስለዚህ ያቀረብነው በቂ ፕሮቲን ብዙ ጥቅሞች ስላሉት
በተለያየ ሜካኒዝም ሰውነታችን የተሻለ እንዲሆን ቅድም ያልኳችሁ ሜታቦሊክ ህመሞች ኢምፕሩቭ እንዲያደርጉ፣ ፋት እንዲቀንስ፣ ረሃብ እንዲጠፋ በብዙ መንገድ ፕሮቲን የሚረዳ ቢሆንም ሙሉ በሙሉ የተሻለ ሰውነት እንድትገነቡ ብቻውን አያደርግም። ስለዚህ ፕሮቲን በበቂ መጠን እየተመገባችሁ ቁጭ ማለት ሳይሆን ክብደት አንሱ። እንግዲህ ክብደት አንሱ ስንል በተለይ ለረጅም ጊዜ ከነዚህ ከስኳር ጋር፣ ከከፍተኛ ቦርጭ ጋር፣ ከሜታቦሊክ ኢሹዎች ጋር፣ ከደም ስር ህመሞች ጋር፣ ከልብ ችግሮች ጋር የምትኖሩ ሰዎች በአንድ ጊዜ ከፍተኛ ክብደት ስለማንሳት ምናልባት እያሰባችሁ ሊሆን ይችላል። አይደለም። ይሄም በደንብ ያዙ። ምክንያቱም ብዙ ጊዜ የምንቸገረውም ሰዎች ስፖርት ሲባሉ ስፖርትን እንደ ከባድ ነገር አድርገው የሚያዩትም መንገዱን ስለማያውቁት በአንድ ጊዜ ከባድ ነገር ማንሳት፣ ከባድ ማሽን ላይ መሮጥ ያስቡና ይጎዳሉ፣ ህመም ይሰማቸዋል። ድጋሜ ስፖርት የሚባለውን ነገር እየጠሉ ይመጣሉ። መንገድ አለው፣ በባለሙያ የታገዘ ቀስ እየተባለ ከትላንት፣ ከሳምንት፣ ከአመታት በፊት ማንሳት ማንችላቸውን ነገሮች ቀስ እያለን እያለማመድን ማንሳት ስንጀምር ሰውነት አዳፕት ያደርጋል። ሰውነታችን የሚገርም ማሽን ነው። ሰውነታችሁን ካላዘዛችሁት፣ የምትፈልጉትን ካልነገራችሁት ሰውነት የምታደርጉትን ነው የሚከተለው። አንድ ሰው ቁጭ ብሎ የሚውል ከሆነ የማይንቀሳቀስ ከሆነ ሰውነታችን ጡንቻዎቹን በሙሉ ይበላቸዋል፣ ይወስዳቸዋል። ምክንያቱም ጡንቻ ውድ ነገር ነው። ጡንቻ ቁጭ ባላችሁበት ሰውነት ለችግር ጊዜ ያስቀመጠውን ኃይል ይጨርስበታል። ስለዚህ ሰውየው የማይንቀሳቀስ ከሆነ ትርፍ ጡንቻ ይዞ እንዲቀጥል ተፈጥሮ አይፈልግም፣ ሰውነት አይፈልግም እና ጡንቻ እንዲሄድ እንዲወገድ ያደርገዋል ማለት ነው። አንድ ሰው ግን ክብደት የሚያነሳ ከሆነ የስ ዲማንድ አለ፣ ፍላጎት አለ፣ ከፍተኛ ጫና እየመጣ ነው። ጡንቻ ሲግናል ግሮ አርግ እደግ የሚል ሲግናል ስለሚያገኝ ጡንቻ ይመጣል። አሁንም አትሳሳቱ። ስቲል ይሄን ፕሮግራም እየሰሙ ያሉ ትላልቅ ሰዎች፣ በእኔ እድሜ ያሉ ትላልቅ ሰዎች ምንድን ነው የሚለው ደግሞ ክብደት አንሱ ይለናል እንደ እያሉ ነው ቁጭ ብሎ። ምን ላድርግ ታዲያ? በ50 ዓመታችሁ፣ በ60 ዓመታችሁ፣ በ70 ዓመታችሁ፣ በ80 ዓመታችሁ፣ በ90 ዓመታችሁ ክብደት አንሱ። ምክንያቱም ክብደት ማንሳት የሞከረ ሰው ጠንካራ ይሆናል። ጠንካራ የሆነ ሰው በየትኛውም ነገር ያልኩት በምክንያት ነው። በሕክምና ቋንቋ ኦል ኮዝ ሞርታሊቲ ማለት ነው። አንድ ሰው ጠንካራ ከሆነ በየትኛውም ነገር የመሞት እድሉ አነስተኛ ነው። አይሞትም እያልኩ አይደለም፣ የመሞት እድሉ አነስተኛ ነው። መፍትሄው የመጀመሪያው ሁሌም ማውራው በቂ ፕሮቲን ማግኘት ዘን እሱ ላይ ክብደት አንሱ። ይሄንን ብዬ ስል ትላልቅ ጡንቻ አእምሯችሁ ላይ አትሳሉ። ቢያንስ መገንባት ትልቅ ጡንቻ መገንባት ቢያቅተን፣ አላማውም ይሱ አይደለም። ውድድር የለብንም፣ ስፖርት ውድድር የለብንም። ጡንቻችንን አሳይተን ለኮምፒቲሽን የምናቀርብ ሰዎች አይደለንም። አላማው ከትላንት የተሻለ ሰውነት መገንባት፣ ያቺ ያለችን ሰውነት እንዳታልቅ መደገፍ። ይሄ ሲሆን በ80ም እግዚአብሔር ፈቅዶ ስንኖር በ90ም ከመቀመጫ መነሳት ከባድ አይሆንም ማለት ነው። ምክንያቱም ወደ መጨረሻው ህይወታችን ላይ ቤት መቅረት ስንጀምር፣ ከቤት መውጣት ሲያቅተን፣ ራሳችንን መንከባከብ ሲያቅተን፣ ራሳችንን መመገብ ሲያቅተን፣ ራሳችንን ምናልባትም መጸዳጃ ቤት ደርሰን መመለስ ሲያቅተን ህይወት እያበቃ ነው ማለት ነው። ያንን የምትሰሩት ዛሬ ላይ ነው። ዛሬ ላይ እያንዳንዱ ጤናችሁ ላይ የምታደርጉት ኢንቨስትመንት ነገ መልሶ ይከፍላችኋል። እያንዳንዱ ዛሬ ላይ በቂ የሆነ ምግብ፣ ራይት የሆነ ትክክለኛ የሆነ ምግብ
ኳሊቲ የሆኑ ምግቦችን በአቅማችሁ ልክ መመገብ ስትጀምሩና ኢንቨስት ዘላ ስታደርጉ ነገ መልሶ ይከፍላችኋል። ወክ በየቀኑ 10,000 ብለን ከ8,000 እስከ 10,000 ተንቀሳቀሱ ብለን የምንለውን ነገር የግድ ነው ብላችሁ ዛሬ የምታደርጉት ነገር የስ ዛሬም ጥሩ ስሜት እንዲሰማችሁ ያደርጋችኋል፣ ግን የነገ ኢንቨስትመንት ነው። ከምግብ በኋላ 10 ደቂቃ 15 ደቂቃ ወክ አድርጉ፣ የነገ ኢንቨስትመንት ነው። ቆንጆ እንቅልፍ ተኙ፣ የነጋችሁ ኢንቨስትመንት ነው። ነጋችሁ ላይ እየሰራችሁ ነው ማለት ነው። ስትሬስ አታርጉ። ያለቻችሁን ህይወት ተንከባከቧት። ስትሬስ አታርጉ፣ አትጨነቁ። እንደዚህ ኢምፖርታንት ነው። ይህ ነው የጨለመው በምክንያት ነው፣ የነጋውን በምክንያት ነው። ህይወታችሁን ከናቹራል ጋር ከተፈጥሮ ጋር አድርጉ። ከመሸተኙ ከነጋ ብድግ በሉ። ምግባችሁንም በዛው ልክ በዛው ላይ ለማድረግ ሞክሩ። ከጨለመ በኋላ ከመሸ በኋላ 4 ሰዓት ላይ አትመገቡ። ይሄ ሰርካዲያን ሪቲም የምንለው ነገር ነውና ኢምፖርታንት ስለሆነና ነገያችሁ ላይ ኢንቨስትመንት ስለሆነ ነው። ስለዚህ በደንብ ብሉ ብዬ ስል እንግዲህ ይገባችኋል። እንጀራ በወጥ አይደለም፣ ፒዛ አይደለም፣ ላዛኛ አይደለም፣ በርገር አይደለም፣ ግብድዬ ፍርፍር አይደለም። ብዙዎቻችሁ አይሆፕ ትረዱኛላችሁ ብዬ አስባለሁ። ኢት ቢግ ሊፍት ቢግ። ኦኬ ኢት ቢግ ኮመንት ላይ ጻፉ። ኢት ቢግ በቂ ኳሊቲ ፕሮቲን ተመገቡ። በአቅማችሁ ልክ ቀስ እያላችሁ ክብደት አንሱ። ኦፊሳችን ላይ እንግዲህ ባለፈውም ብያለሁ፣ ቤዚክ የሆኑ አንድ ሰው ቤት ኦፊስ ውስጥ ሊኖረው ይገባዋል። ወይም ደግሞ በቤቱም ውስጥ እንደው ቢኖረው ብለን የምናስባቸውን አንዳንድ ኢኩይፕመንቶች ለማሟላት ሞክረናል። ይሄን አንድ ለራሳችንም ለስታፍ ይጠቅመናል። ሌሎች ሰዎች በተለይ ቅርብ ያሉ ቦሌ አካባቢ ያሉ ሰዎች፣ በእድሜያቸው የገፉ ሰዎች፣ 70-80 የተሻገሩ እናቶች፣ አባቶች በባለሙያ እየመጡ እርዳታ እያገኙ ነው። ለነሱም ይጠቅማቸዋል ብለን በማሰብ ይሄን ያደረግነው። ሁላችሁም በአቅማችሁ ልክ የሆኑ ቀላል ነገሮችን ማዘጋጀት ቤታችሁ ላይ ኦፊሳችሁ ላይ ከብዳችኋል ብዬ አላስብም። የግድ ውድ የሆኑ ፋንሲ የሆኑ እቃዎችን ሳይሆን ቤዚክ የሆኑ መሰረታዊ የሆኑ ነገሮችን ማዘጋጀት ይቻላል። በዛ የተነሳ አንዳንድ ነገሮችን እያሟላን ነው። እንግዲህ ዌይት ሊፍት ለማድረግ እየሞከርን ነው። ዛሬ ቲክቶክ ላይ ፖስቻለሁና በ55 ዓመቴ 55 አልሞላኝም። በእርግጥ 2 ዓመት አካባቢ ወይ 1 ዓመት ይቀረኛል። አይዶን ነው 55 ኪሎ ለማንሳት ሞክሬ ተሳክቶልኛል። 55 ኪሎ ማንሳት እንግዲህ በአንድ ቀን የመጣ አይደለም። ለወራት ፕራክቲስ ሳደርግ ነበር። ቀስ እያልኩ ነው እዚህ የደረስኩኝ። ምናልባትም ይሄን ፕሮግራም የምታውቁ ሰዎች ብዙ ጊዜ ክብደት ማላነሳው ኢሹ ስላለኝ ነው። እጄ ላይ አንድ ትከሻዬን የቀኝ እጄን ለረጅም ጊዜ ለአመት አልፎታል፣ ያመኛል። አሁን ሪከቨር እያደረኩ ስለሆነ ነው ማንሳት የጀመርኩኝ። ዛሬ 55 ኪሎ ግራም አንስቻለሁ። 55 ኪሎ ግራም እንግዲህ ብዙ ሆኖ አይደለም፣ እመኑኝ። እስከ ዛሬ አመት ምናልባትም 100 ኪሎ ግራም አነሳለሁ ማለት ነው። ያ ነው እንግዲህ ትልቁ ነገር። ከትላንት ከዛሬ አመት ከዛሬ 5 ዓመት የተሻለ ሰውነት እንድኖራችሁ የምትፈልጉ ከሆነ ባልኳችሁ መንገድ ሂዱ። ቀስ እያላችሁ ክብደት አንሱ። ያልተመገበን ሰውነት፣ በቂ ነገር ያልሰጣችሁትን ሰውነት ክብደት ማንሳት ቀልድ ነው የሚሆነውና መጀመሪያ ምግባችሁን አስተካክሉ። ቀስ እያላችሁ ስፖርት ስሩ። የጡንቻ ስፖርቶችን ስሩ ነው። ሊፍት ቢግ የጡንቻ ስፖርቶችን ስሩ ለማለት እየተፈለገ ነው። አዲስ መንበር ሆኖ የተቀላቀለን ሰው እያየሁ ነው። እጅግ አመሰግናለሁ። ተስፋዬ የሚል ሌሎቻችሁም ዩካን ቢ መንበር መሆን ትችላላችሁ። በተለያየ መንገድ ደግሞ የእኛን ኮዝ ሰፖርት ማድረግ ትችላላችሁ። የእኛን ኮዝ ሰፖርት ስታደርጉ ዩዥዋሊ እንግዲህ በተለያየ መንገድ ጊቭ አዌይ የምንሰጣቸው ሰዎች አሉ። እነሱንም ለማገዝ ይጠቅመናል። እጅግ አመሰግናለሁ። ዩቲዩብ ላይ ጥያቄ ጠይቃለሁ። ቶሎ ጥያቄያችሁን ድሮፕ አድርጉ። በቂ ጊዜ ይኖረናል። 112 ሰው ዩቲዩብ ላይ ተገኛኝ። 35 ሰው ነው ላይክ ያደረገው። ላይክ አድርጉ ፕሊዝ። ሰብስክራይብ ያላደረጋችሁ ሰዎች አሉ፣ ይህን ፕሮግራም የምታዩት ሰብስክራይብ አድርጉ። ላይቭ ልክ እንደገባችሁ ደግሞ የላይክ ምልክቷን ተጫኑ። ያ ሲሆን አልጎሪዝሙ ብዙ ሰው ጋር እንዲዳረስ ያደርጋል። ቲክቶክ ላይ 124 ሰው እያየሁ ነው። ገስት አስገባለሁ።
እስከዚያ ደግሞ ባጫ ሽንት ፕሮቲን ያሳያል ማለት ምን ማለት ነው? ብዙ ምክንያቶች አሉት። ወርካፕ ይጠይቃል። በአቅራቢያ በሚገኘው ሐኪም ቤት ሄደ ምርመራዎችን አድርግ። መንስኤው መታወቅ መቻል አለበት። በሽንት ውስጥ ፕሮቲን አለ ማለት ሲሪየስ ነው። እንደ ቀላል ነገር አድርገህ ማየት የለብህም።